نحمل ونولد ونربي ودرجة حرارتنا 40 ومزكمين ومربطه راسش وتقومين وتطبخين وتغسلين الرجال لا جاته زكمه. اعوذ بالله. قوت تقول لك سوي لي شوربه لحم، حطي فيها حلبه مفاس، حطي فيها حلبه فيها مرقه، ابي ما ادري وشو، جيبوا لي ليمون، جيبوا لي بندور، ما يتحرك يجي ሸቃሊት ያመጣት ድካምሽ ገደል ገባ ማለት ነው። ዛሬ በዚች መዳም ምክንያት እንግዲህ ለአመታት አፍኝ የኖርኩትን ጉድ ዛሬ ልተነፍስ ነው ማለት ነው። በእርግጥ ሁሎችም አንድ ናቸው ልላችሁ አልችልም። ልክ እሷ እንደተናገረችው ይሄን ህይወት የሚኖሩ መዳሞችም ሊኖሩ ይችላሉ። ለምሳሌ የሚኖርበት ሰውዬ 2 ሚስቶች ያሉት ማለት ነው። ሁለታቸውም ግን የተለያየ ገጽ ባህሪ ነው ያላቸው። ልንገራችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ። መይሙ ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኑ። ውድ ቤተሰቦቼ፣ የሀገሬ ልጆች፣ እንግዲህ ዛሬ ለየት ባለ ቪዲዮ ነው የመጣሁትና እስኪ እንደው ሁላችሁም አረብ ቤት ውስጥ ስትኖሩ ከአረብ ቤት ውስጥ የታዘባችሁትን ነገር ይቺ መዳም ካለችው ጋራ አገናዝባችሁ ወይንም ደግሞ አነጻጽራችሁ ሀቅ ካላት እውነቷን የምትሉ ከሆነ እውነቷን ነው በሉ። ልክ እንደኔ ደግሞ ተቃራኒ ሆናችሁ ካላችሁ ምክንያታችሁን አቅርባችሁ የታዘባችሁትን ነገር ተናገሩ ማለት ነው። እንግዲህ ምን እንዳለች ራሳችሁ ሰምታችሁታል። ድገሚልን ካላችሁ ግን እደግምላችኋለሁ። የኔን መጀመሪያ ልውሰዳችሁ። ወይ ድፍረት! እንዲው ሌላው ቢረሳ ወላሂ ቁርስ ቀስቅሸም ማበላት፣ ምሳ ቀስቅሸም ማበላት፣ እንዲው ሌላው ሁሉ ተውትና ያገሬ ልጆች ምግብ አርቤላት እንኳን ማለት ነው ጣውላ ላይ ምግብ አርቤላት ሰውየው ከሌለ ታሊ ግርፍ ላይ አኪል ብላ የምትደውል ሴት አሁን ከነዚህ ጋር እኩል ልትደመርና ያገሬ ልጆች ንገሩኝ እስኪ። ምን ይሄ ብቻ ወላሂ ነው የምላችሁ። እኔ እንግዲህ አንቺ ሀሜተኛ የምትሉኝ አላችሁ በሉኝ፣ ችግር የለም። ግን ይቺ መዳም ስላመጣችሁ መናገር ስላለብኝ እናገራለሁ። እኔ ማለት ነው ከከተማም ከገጠርም ህዝብ ጋር ከክርስቲያንም ከሙስሊምም ህዝብ ጋር ኖሬ አይቻውቃለሁ ማለት ነው። ብዙ ሰነፍ የሚባሉ ሴቶችንም አይቻውቃለሁ ማለት ነው። ግን ያለማችን ሰነፍ ሴት ጥሬ ካላችሁ የምጠራላችሁ በግንባር ቀደምነት በአንደኝነት የኔን መዳም ብቻና ብቻ ነው። ወላሂ እየቀለድኩ አይደለም፣ ከምሬ ነው የምላችሁ። ለኔ ተመችታኛለች። አንዳንዴ ሰነፍ መዳም ካለችበት ቤት መስራት፣ አንዳንዴ ትጎዳላችሁ፣ አንዳንዴ ደግሞ ትጠቀማላችሁ። ግን ከጉዳቱ ጥቅሙ ነው የሚያመዝነው። አልሐምዱሊላህ ለምን ብትሉ ነጻነት እንዲኖረኝ ረድቶኛል ማለት ነው። እና ለምሳሌ እኔ ሰውዬው 2 ሚስቶች ነው ያሉት ማለት ነው። አንደኛይቱ ሚስቱ ያችኛይቱ ሚስቱ ልክ ይቺ መዳም የተናገረችው ሁሉንም ባታካትተን አዎ ትሰራለች። ለምሳሌ እንዳልኳቸው አብዛኛው ግን እኮ የአረብ ሴቶች የሚያገለግሉት ለዚያች ነገር ብቻና ብቻ እንጂ ሌላ ነገር እኮ ጥቅም የላቸውም። አሁን እናንተ ከምትኖሩበት ቤት ውስጥ ከወንድየውና ከሴቲቱ ኃላፊነት የሚበዛበት ማንኛው ነው? እስኪ ንገሩ። የትኛው ነው ኃላፊነቱን ወስዶ የስራ ብዛት ያለበት? ሴቷ ነች ወይስ ወንዱ? ንገሩ። ይቺ መዳም እንዳለችው እንደሰማችኋት ከሆነ እኛ ሴቶች እኮ በጣም ጫና ይበዛብናል፣ በጣም ብዙ ነገር ነው የምንሰራው፣ እናንተ ወንዶች ደግሞ ሳሰሩ ያዙ ልቀቁኝ ትላላችሁ እያለች ነው። ገባችሁ? እሱ ምንድነው እኛ ሴቶች እናረግዛለን፣ እንወልዳለን፣ እናሳድጋለን፣ ሀታ ሀራራችን 40 ደርሷለች ማለት ነው። ከዛም ደግሞ ምግብ እናበስላለን፣ እናጥባለን፣ እንተኩሳለን። መድሩሹ ያላለችውን ጠይቁኝ። ከዛ እንደዚያ ሁሉኛ ለቤተሰቡም ለቤቱም ዋጋ ከፍለንም ደግሞ ምንም ሳሰሩ ወንዶች ሞት ነሄር ነው የምትሉ ሀታ የ100 ሜትር ርቀት ያላት ሶፍስ እንኳን ማንሳት አትችሉም። ተቀምጣችሁ ሞት ነሄር ነው እያላችሁ ሰው ሊሾርቧት ለሃም አንጭል ሎሚ አንጭል ዝንጅብል ማለት ነው የምታውቁት እያለች ወንዶችን እየተቸች ነው ማለት ነው። እኔ የምኖርበት ቤት እውነቴን ነው የምላችሁ ሰውየው ወይም ሸቃላ ከሌለ እናቲቱና ልጆቹ ብቻ ከሆኑ ወላሂ ሀታ መብራት ራሱ ሳበሩ ይውላሉ፣ ወይንም ደግሞ የበረውን መብራት ሳጠፉት ይውላሉ ነው የምላችሁ። ለመስገድ እንኳን ወይም ሻወር ልወስድ ክፍሌ ውስጥ ገብቼ ሰው መጥቶ ጀረስ ካጮኸ የራሳቸው ጓደኞች ካልሆኑ ወላሂ ለምሳሌ አንድ እቃ ምግብ ካልሆነ ማለት ነው የሆነ ጠለብዬ አዘው በዚያን ሰዓት ያነሰው ቢመጣ እነሱ ከቤት እያሉ ራሱ ማለት ነው ከፎቅ አንስተው መጥቶ በር ላለመክፈት ሲሉ እኛ አሁን ከቤት አይደለንም ውጭ ነን ያለን ቤት ሰው የለምና ነገና ወይም በኋላና ብለው እኮ ነው የሚመልሱ። ታዲያ እንዴት ነው አሁን በዚህ ልክ ማውራት የሚችሉት የሀገሬ ልጆች? ወላሂ ሰውዬ እኔ በጣም ጀግና ሰውዬ ነው። በቃ አላደለ የቤቱንም የሴቱንም የወንዱንም ስራ መስራት የሚችል ማለት ነው። ልንገራችሁ ሰውዬ በሌለ ጊዜ ምሳ ወስጄ አቅርቤ ሁሉንም ነገር የምሰጣት እኔ ነኝ። ሰውዬው ባለቀን ደግሞ ጣውላ ላይ ወስጄ አስቀምጬ አሁን እኛ ጋር ማለት ነው ለምሳሌ ልንገራችሁና ባልና ሚስት ወይንም ደግሞ ቤተሰብ አለ አይደል?
ምግብ ተቀርቦ እንጀራ ሲያልቅ የምትጨምር እናት ናት ተነስታ አይደለ? ወጥ ፈልቃ የምትጨምር ሴት ነች አይደለ? የኔ ሰውዬ ግን ይቺ መዳም ጠብቃ ውስጥ ያለ ምግብ ፈልቃ ከምትበለው ውጭ ላይ አዛስ መጥታ ብትበላ ይሻላታል። ይሄ ምግብ ራሱ ፈልቆ መጨመር ራሱ ስራ ነው የሚመስላት። ወላይ ከምሬ ነው የምላችሁ። ታዲያ ይሄ ሁሉ ዋጋ ከፍዬ እኔ የምሰራውን ስራ እሷ እንደምትሰራ አድርጋ ሆነች መዳም ስትሰራ ስትናገር እያዩ እንዴት ነው ዝም የምል? እስኪ ንገሩ። አሁን የተናገረችው ነገር ሀቅ ነው ትላላችሁ? በቃ እነሱ የሚያገለግሉት ያችን ነገር ይሰጣሉ፣ ከዚያ ያረግዛሉ፣ ይወልዳሉ። ከወለዱ በኋላ ደግሞ ገና ከሐኪም ቤት ሳይወጡ ለዚያች ምስኪን ሸቃል አይደል እንዴ አሽቀንጥረው የሚሰጡ። እና እኔ እንዳየሁት እኔ እንደታዘብኩት ከሆነ አረብ ሀገር ላይ ከሴቶቹ ይልቅ ጫና የሚበዛባቸው ወንዶች ናቸው። ወላይ ከምሬ ነው የምላችሁ። ሀታ ሰርተው እንኳን የጦሬታ የምንም ደሞዝ ሴቶቹ ይቀበሉ፣ ብራቸው እንደፈለጉ ብትን ሲያደርጉት ማን ይጠይቃቸዋል? ማንም አይጠይቃቸው ማለት። የቤት አስቤዛ ማን ነው የሚገዛ? ማን ነው የሚያሟላው? ወንድ። እንዳልኳችሁ ግን ሁላችንም እንደየምንኖርበት ቤት ሊለያይ ይችላል። በጣም ጀግና ሴቶች የሉም ልላችሁ አልችልም፣ አሉ፣ ይኖራሉ። እንዳልኳችሁ ያችኛይቱ ሚስቱ በጣም ጎበዝ ነች፣ ትሰራለች። ይሄ ልብስ መተኮስ የልብስ አጠባ እሷ ያለችውን ባይሆንም ምግብ ግን ለምሳሌ ባሏ ምን እንደሚፈልግ ለይታ ታውቃለች። ገባችሁ? የባሏን ፍላጎት ራሷ ሰርታ በገዛጇ ታቀርብለታለች። አንደኛው ልጇ ምን እንደሚፈልግ ስለምታውቅ ይሄ ልኛው ልጅ እኮ ይሄን ይፈልጋል ትሰራለታለች። ከኛ ቤት ልጆቿም ሆነ ባሏም ሆነ ፈለገም አልፈለገም ያቹ ሰራተኛ ታደርጋለች እንጂ እሷ እንደው ሌላውን ተውትና እንደው ጡት ማሰሪያ መልበስ እኮ ስራ መስሏት እኮ እሷ ከፎቅ ተቀምጣ እኮ ደውላ እኮ ታሊ ለብስኒ ሴትያን ብላ የምትደውል ሴት ታዲያ እንዴት ነው? እውነቷን ነው። እሷ እኮ ጫና ይበዛባታል ብዬ ማምነው። ተይ እንጂ ወይዘሮ መዳም ተይ እንጂ። የእውነት ማለት አንድ ወንዶችን ማጥላላት አልነበረባትም። ሁለት ደግሞ እድሜ ለሸቃሎች ብላ ምንም እንኳን እየከፈለችም ቢሆን ይሄን ሁሉ ጉድ እንደዚህ ወጣ እንድትናገር የሚያደርግናት እኮ በእኛ ላይ ነው። ስለዚህ ማመስገን የነበረባት እኮ እኛን ነው። እሷ ግን አልፋ ተርፋ የሰራተኛን ውለታ እንደዚህ ገደል ምን ነበር የሚባለው? አላ የበሬን ምስጋና አህያ ወሰዱ ነው ምናምን ይባላል። በሬ አርሶ ከዛ ደግሞ ወቅቶ ውድማ ላይ ምናምን ከዛ ጭኖ ወደ ቤት የሚያስገባው አህያው ስለሆነ መሰለኝና የበሬ ምስጋና አህያ ወሰዱ እየተባለ ሲተረት ሰማ ነበር። ስለዚህ ለሸቃሊት የሚገባትን ነገር ሸቃሊት ማውራት የለበትን ነገር ሸቃሊት መናገር ያለባትን ነገር መዳም ምን ልሁን ብላን የተናገረችው ማለት ነው። ወላሂ እንደ አረብ ሰነፍ የለም። ግን ሁሎችም እያልኳችሁ አይደለም። አሁን ለምሳሌ እንዳልኳችሁ የኔ ልጆች አሉ በስራቸው በጣም ጀግኖች፣ በስራቸው የማይደራደሩ ተቀጥረው በሚሰሩበት ስራ። ከዚያም አልፎ ደግሞ ሁለቱም የራሳቸው የግል ቢዝነስ አላቸው። ጧት ተቀጥረው ከሚሰሩበት ከመንግስት ስራ ተመልሰው የራሳቸውን ቢዝነሳቸውን በመኝታ ሰዓታቸው ራሱ ተነስተው ሄደው የሚሰሩ ጀግኖች ናቸው። ግን እኮ ቤት ውስጥ እኮ ወላሂ ብታዩ ማለት ነው ሙከይፍ መዝጋት ወይም ደግሞ ሙከይፍ ማብራት እኮ ለነሱ እኮ በጣም ትልቅ ነገር ነው ያገሬ ልጆች። እና ከዚህ ቤት አንድ ጊዜ ምን እንደሆነ ልንገራችሁ፣ ወላሂ ላታምኑ ትችላላችሁና ጥርሴን አመመኝና ተኛሁ። ከዛ በዚህ ሰዓት ሁሌ ሻይ ቡና ይፈላል ማለት ነው ከአስር ሰላት በኋላ እና ማን ያፍላ? የሚያፈላጣ ምን ብታረግ ጥሩ ነው? ሴት ቤቱ የሻይና የቡና ፌርሙስ ይዛ ሄዳ ከማጣ ሻይና ቡና ገዝታ መጣች ብላችሁ ታምናላችሁ ወይስ አታምኑ? ፌርሙስዋን ይዛ ሄዳ አስቀድዳ ይዛ መጣች። አሁን ጋዋና ሻይ ማፍላት ምን ስራ ይጠይቃል? ምን ሙያ ይጠይቃል? እስኪ ንገሩኝ ያገሬ ልጆች። ወላሂ የኔ ልጆች አይችሉም፣ ሴት ቤቱ አትችልም ይሄን ስራ ማለት ነው። አትችል ግን አለመቻል አይደለም። ሴት ቤቱ ያለመቻል ሳይሆን በጣም ሲበዛ ሰነፍ ነች። ተነስታ ሀማም መግባት በራሱ በጣም ትልቅ ስራ ነው የሚሆንባት። እንዴ ሰው ይውሳካላችሁኝ። እንደው እሱማ እንደው አላህ እንደው ረጅም እድሜ ይስጠው፣ እንደው አላህ ልጆቹ ይጥቀሙት፣ እንደው አፊያ ይስጠው። ወላሂ በጣም ምርጥ ሰው፣ ለሰራተኛ የሚያዝን እቃ ገዝቶ ሲመጣ ከሰራተኛ ጋር እኩል እቃውን አዋርዶ ብታይ አስገብቶኝ ነበር አስገብቶልኝ አላቅም ብቻ ሌላ ነገር እንዳትወስዱት እንጂ ወይም ደግሞ መኪናውን እስከ ግቢው ድረስ አስመጥቶልኝ ምናምን። እሷ እኮ ሻንጣዬን ነኝ ፎቁ ሰጅ ልትል እኮ በር የምታንኳኳ ሴት እኮ ነች። የሀገሬ ልጆች እንዳልኳችሁ እኔ እጄ እንኳን ስራ ይዞ ታሊ ለብስኔ ሴት ያንብላ እኮ የምትደውል ሴት ነች። እና የኔ አባት እንደው ምኑን ከምን እኔ ካለሁበት ቤት እንዳልኳችሁ በጣም ኃላፊነት በጣም ስራ የሚበዛበት ሰውዬ ነው። ፎቅ እናቲቱ ልጆቹና አባትየው አብረው ተቀምጠው ከሆነ ወላሂ ነው የምላችሁ እኔ ሻወር ከገባው ወይም ደግሞ እየሰገርኩ ከሆነ ጀረስ እየተጮኸ ካልከፈትኩኝ ከፎቅ አንስቶ መጥቶ በር የሚከፍተው ሰውዬው ነው። ልጆቹ እስኪ እንደ ልጅ እኛ እንቀላለን ምናምን ብለው ሊመጡ ልጆቹ እንደውም ከሱ ይባሱ። እናት እናደዳለች ብታ አንዳንዴ
ምን ያድርጉ እችላታለሁ። እኔ ደግሞ ከፊት አላስለመድሻቸው ምን ያድርጉ? ሴት ልጅ እኮ የሚማረው እኮ ከእናት ነው። የእህቴ ልጅ ምናምን የእህቷ ልጅ በጣም ጎበዝ ልጅ ሽታት 4 አመት ያለ ሰራተኛ የእናቷን ቤት ቀጥ አድርጋ ይዛ እንዱራለች። ትቀናለች እንዴ? እሷን እኮ እናቷ እኮ ጥሩ አድርጋ ስላሳደገቻት ነው እያልኩ እኔ ደግሞ እናዳታለሁ። እና መብራት እንኳን አጥፊ ብላችኋት በመብራት በኩል ራሷ ከባሏ ጋር በጣም ትጨቃጨቃለች። እኔ ሴትዮ ስራ ነው የሚመስላት መብራት ማጥፋት በራሱ ሙኬፍ መዝጋት ወላሂ። እና እንደው እናንተ ምን ትላላችሁ? በየቤታችሁ ያያችሁትን እስኪ መስክሩ።